አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንደምን ከረማችሁ? ደህና ናችሁ ወይ? አላችሁ ወይ? ሰላም ሰላም ሰላም፣ አማን አማን አማን። እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? በያላችሁበት ዓለም ዳርቻ ያለ ሰላም ስነት ሲበላችሁ አላህ ያላችሁበት ይጠብቃችሁ። ክርስቲያን ቤተሰቦች ደግሞ ሰላም ሰላም ብያለሁ። የአላህ ሰላም ስነት አይለያችሁ። በያላችሁበት አላህ ምኞታችሁን ሀሳባችሁን አሳክቶ በሰላም በስደትም ያላችሁ በሰላም ከቤተሰቦቻችሁ ከልጆቻችሁ አላህ በሰላም ይጨምራችሁ። አሚን በሉ። ኮሜንት ላይ አሚን በሉ። ወዮላችሁ እና ዛሬ ደግሞ የመጣሁት በጣም ደስ የሚል በጣም ጠቃሚ የሆነ ቪዲዮ ነው ይዤላችሁ የመጣሁት። እሱ ምንድን ነው? ሀገር ገብተን ምን እንስራ፣ ሀገር ገብተን ምን ብንሰራ አዋጭ ይሆናል ወይም ደግሞ መኖር እንችላለን በትንሽ ብር በትልቅ ብር ብላችሁ የምትጨናነቁ አላችሁ። ለእናንተ ወይም ደግሞ ለእንደኔ አይነቱ በእኔ ያየሁትን ተሞክሮ ልነግራችሁ ነው የመጣሁት። እንግዲህ እሱን ማካፈላችሁ ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረጉን አትርሱ። ቤተሰቡን ተቀላቀሉ። ወደ እኔ ቻናል ቤተሰብ ሆኑ ተጠቃሚ ትሆናላችሁ ብዬ አስባለሁ። አንድ ሰው ከአንድ ሰው ብዙ ነገር የምንወስደው ነገር ሊኖር ይችላል። በደንብ አትኩረን አንድን ሰው ከሰማነው የሚያወራውን ነገር ከተቀበልነው ቢያንስ ትንሽ ነገር ልትማሩበት ትችላላችሁ። ግን ሼር ላይክ ማድረጉን አትርሱ። እንግዲህ አብራችሁ እንድትቆዩ በትህትና ጠይቃችኋለሁ። የኔውን ተሞክሮ እኔ ያየሁትን እኔ የተጠቀምኩበትን ወይም ደግሞ የከሰርኩበትን ነገር አካፍላችኋለሁ። እንግዲህ መልካም ቆይታ። ሌትስ ጎ ወደ ቪዲዮ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንደምን ከረማችሁ? ደህና ናችሁ ወይ? አላችሁ ወይ? ሰላም ሰላም። ክርስቲያን ቤተሰቦች ሰላማችሁ ብዝት ይበል። እንግዲህ አገር ገብተን ምን እንስራ ላላችሁ እህት ወንድሞቼ፣ በተለይ እህቶቼ በስደት ያላችሁ ስደተኞች የመዳም ቅመሞች ማለት ነው። በነገራችን ላይ እኛ ስራ በተለይ እኛ የመዳም ቅመሞች ስራዬ ብለን ከያዝነው ማያዋጣ ነገር የለም። በእኔ ተሞክሮ ልነግራችሁ ነው ማለት ነው። የሰው ልጅ ብዙ ብር ስለያዘም አይደለም መኖር የሚችለው፣ ትንሽም ስላለው ደግሞ መኖር የሚያቅተው ሰው የለም። እንግዲህ ለእናንተ አዋጭ ይሆናል ብዬ ያሰብኩትን ነገር እኔ የሞከርኩትን ነገር ልነግራችሁ እራሴ ማለት ነው። እንግዲህ ዋናው ነገር እናንተ ከጎናችሁ አጥፊ የሆነ ሰው ካሌለ ወይም ባል ወይም ደግሞ በቃ የተለያዩ ሱቃችሁን ይሁን። አሁን ለምሳሌ እኔ ሱቅ ከፍቻለሁ። በነገራችን ላይ በሱቅ ልምጣና ላካፍላችሁ ምሳሌ እንዲሆናችሁ። በነገራችን ላይ አጥፊ ሰው ወይም የሚያበላሽ ወይም የሚያጠፋ የእናንተን ንብረት የእናንተን ድካም ተንከባክቦ ማየት ሰው ከሆነ ምንም ብትሰሩ ምንም ተጠቃሚ አትሆኑም። አንድን ስራ ስራዬ ነው ብላችሁ ከያዛችሁት በቃ ለማንም አሳልፋችሁ ካልሰጣችሁት የራሳችሁን ስራ ብቻ ሱቅ በተለይ በነገራችን ላይ ሁለት ሰው ከሆነ ሁለቱም ሰው አንድ አይነት መሆን አለበት። ሱቅ ያው ተጠቃሚ የምትሆኑት እርስ በራሱ ስታመላለሱት ነው። ትርፉን የምታውቁት ደግሞ ያኔ እርስ በራሱ ስትመልሱት፣ የሆነ እቃ ሲያልቅ ስትመልሱ፣ ቦታው ላይ ስትተኩ፣ የሆነ እቃ ሲያልቅ አሁን ቦታው ላይ ስትተኩ ሲያድግ ሲሄድ ከፍ ሲል ነው ትርፉን የምታውቁት። ትርፉን ለማወቅ ደግሞ ያኔ አንድ ምሳሌ አንድ በርበሬ ወይም ደግሞ የተለያዩ ሸቀጦችን ወይም ሽጣችሁ ገንዘብን መያዝ ብትችሉ ትርፉን ታውቁታላችሁ። ይሄ ሱቅ ደግሞ ትርፉን ለማወቅ ደግሞ ምንድነው የምታደርጉት? እርስ በራሱ በየቦታው ያለቀውን እቃ በቦታው ትመልሳላችሁ። ልብላበት ልጠጣበት አትሉ። ሀተ ምስር ብትወስዱ በሂሳብ ነው የምትወስዱት። በሚዛን ወስዳችሁ ብሩን ቦታው ላይ መተካት አለባችሁ። ማስቲካ ብትወስዱ የማስቲካውን ብር ቦታው ላይ መተካት አለባችሁ። የኔ ነው ይሄ ሱቅ የኔ ነው ወይም ደግሞ ብላችሁ እንደፈለጋችሁ ካደረጋችሁ ተጠቃሚ አትሆኑም። ግልጽና ግልጽ የምነግራችሁ ነገር እንደ ልባችሁ ከፍ ስታደርጉት ስትሄዱ ነው ትርፉን የምታውቁት ማለት ነው። ለማንኛውም የትኛውም ስራ የብላችሁ ከያዛችሁት
አጥብቃችሁ ከሰራችሁበት ከተካችሁበት ከእናንተ ጋራ ከጎናችሁ አብሮ ያለው ሰው የሚተባበራችሁ ልክ እንደናንተ ድካማችሁን ልፋታችሁን በቃ ተንከባክቦ ሚስ ከሆነ ተጠቃሚ ትሆናላችሁ። እኛ የመዳብ ቅመሞች ምንም ቢሆን ምንም ስራዬ ነው ብለን ከያዝነው ተጠቃሚ እንሆንበታለን። እመኑኝ። አገር ሄደን ምን እንስራ፣ አገር ገብተን ምን እናድርግ ብላችሁ አትጨነቁ። የተወሰነ ብር ብቻ ያዙ። ብር ይኖራችሁ እንጂ አገር ገብታችሁ የምትሰሩትን አታጡ። ምክንያቱም እኛ ሰው ሀገር ላይ ስንቶቻችን ስንሰደብ፣ ስንቶቻችን አንገታችን ስንደፋ፣ ስንቶቻችሁ ትንሹ ሳይቀር ከኛ የሚያንሰው ሕፃን ላያችን ላይ ሲጠፋብን ጎንበስ ብለን እየሰራን የለ ሰው ሀገር ላይ ያላጠፋ ነው ጥፋት አጥፍታችኋል ተብለን እሺ ብለን ተቀብለን አንገታችን ደፍተን እየሰራን ከሱ አይበልጥም። ሀገራችን ላይ ብር ካለ ምንም አድርገን ምንም ማስራት እንችላለን። በተለያየ የንግድ ዘርፎች ከተሰማረን እነ ላም እነ ዶሮ፣ በተለይ ዶሮ እርባታ እና ሱቅ አዋጭው ነገር በአሁኑ ሰዓት ቡና ቤት ብትሰሩ፣ ቡና ቤት ዝቅ ብላችሁ የምትሰሩ ከሆነ በእንክብካቤ በጥሩ ሁኔታ ከፍ ባለ ደረጃ ቡና ቤት ብትሰሩ ተጠቃሚ ትሆናላችሁ። እኔ ስላየሁት ነው። ከአንድም ሁለት ስራ ምግብ ቤት ሰርቻለሁ፣ ዶሮ ሰርቻለሁ፣ ዶሮ ንግድ ሰርቻለሁ። ያልሰራሁት ነገር የለም። ሱቅም ሰርቻለሁ እና አንዳንድ ጊዜ እንዳሰባችሁት ላይ ይሳካ ይችላል። ይሄም ደግሞ በቃ የሚደግፋችሁ ጥሩ ሀሳብ የሚሰጣችሁ ሰው ስትሆኑ አጠገባችሁ ያለው ሰው በቃ ያኔ ለውድቀት ይዳርጋችኋል፣ ለከሳራ ይዳርጋችኋል። በቃ እኔ ምን ልበል፣ እመኑኝ የትኛውም ስራ ስራዬ ብላችሁ ከያዛችሁት በቃ እንደ እንቁላል ተንከባክባችሁ ከሰራችሁት አገራችን ላይ ወርቅ ነው። በቃ ከሀገራችን የሚሻል ሀገር የትም የለም። ምንም ስራዬ ብላችሁ ከያዛችሁት ከሰራችሁት ትለወጣላችሁ ለማለት ነው። ሱቅ ደግሞ በተለይ ትርፋማ ያደርጋል። እኔ ስላየሁት ነው። ትርፋማ የሚያደርገው እርስ በራሱ ስትመልሱት ከፍ ሲያደግ ነው ትርፉን የምታውቁት። እንግዲህ ትርፋማ ትሆናላችሁ ስትባል ለምሳሌ ትርፉን እንደዚህ በገንዘብ ላታውቁት ትችላላችሁ። ያው እቃው ሱቁ ከፍ ሲል ነው። በዛን መልኩ ነው ደረጃውን በጠበቀ መልኩ ከፍ ይላል ማለት ነው። እና እናንተ በተንከባከባችሁ ታክል ነው ትርፋማ የምትሆኑት ማለት ነው። እና እንደዛ ነው እላችኋለሁ። ዶሮ እርባታ ምርጥ ስራ ነው። እሱም ያዋጣል። በደንብ ጠንክሮ ለሰራ፣ በብዛት ለሰራ በቃ የተለያዩ አሁን ለምሳሌ ዶሮ እርባታ ውሃው እንደዚህ ምግቡ የተለያዩ ነገር አለ ማለት ነው። ስለዚህ ያንን ነገር በበቂ ይዛችሁ ገንዘቡን በበቂ ይዛችሁ እንትን ካላችሁ እንቁላሉ ብቻ በጣም ነው የሚያስጠቅማቸው ዶሮ ማለት ነው። እና እንደዛ ነው እላችኋለሁ። በተለይ እኔ ሱቅ ስለሞከርኩት በእኔ ተሞክሮ ስለሆነ ስሩ፣ ያዋጣችኋል። አጠገባችሁ ጎናችሁ ጓዳ ሰው ሳታቀርቡ እንደናንተ የሚንከባከብ ሰው ሆነ እንደናንተ ንብረታችሁ የሚጠብቅ ሰው ከሆነ አንዳንድ ጊዜ ሱቅ ደግሞ ቢዚ ያደርገናል ስላችሁ እንደፈለጋችሁ መውጣት አትችሉም፣ እንደፈለጋችሁ መሆን አትችሉም፣ ያስራችኋል። ከጎናችሁ ደግሞ ሌላ ሰው ትርፍ ሰው ካለ የሚጠብቅላችሁ ገብቶ የሚቆምላችሁ ካለ እንደናንተ መሆን አለበት። ያንን ሱቅ አሳልፋችሁ ልትሰጡት ማለት ነው። ያኔ አሁን ለምሳሌ የሆነ ጋር ሊሄድ በለቅሶ ቢሄድ ወይም የሆነ ነገር የሆነ ዝግጅት ያለበትን ቢሄድ እንደዚህ አይነት ነገር ቦታ ሲሄድ ያንን ሱቅ አሳልፌ የሚሰጠው ሰው እንደኔ ተንከባክቦ ሚይዝ እንደኔ ተቆራቃሪ ለዛ ንብረት ዱቤ መስጠት የለም። እኔ ለሱቅ በጣም በቃ ጥንቃቄ ያስፈልገዋል። በጣም ጥንቃቄ ያስፈልገዋል። በጥንቃቄ ከሰራችሁ ያዋጣችኋል። ሞክሩት። በቀጣይ ቪዲዮ ደግሞ የተሻለ ነገር ምርጥ ስራ ይዤላችሁ እመጣለሁ። እስከምንገናኝ መልካም ቆይታ። ቪዲዮ ከተመቻችሁ ላይክ፣ ሼር እያደረጋችሁ ሀሳብ አስተያየታችሁ ኮሜንት ስራ አስቀምጡ። እንግዲህ በተቻለኝ መጠን ለእናንተ የተሻለ ነገር ለማቅረብ እሞክራለሁ ኢንሻአላህ። ያው ሰው ሀገር ሆነን ደግሞ አንዳንድ የሚጎሉ ነገሮች ሊኖሩ ይችላሉ። ሀገር ስንገባ ደግሞ በጣም አሪፍ በሆነ ስራ እመኑኝ እመጣለሁኝ ማለት ነው። ስለዚህ እስከዛ ድረስ አበረታቱኝ። ስደተኛ እህታችሁን ላይክ አድርጉ፣ ሰብስክራይብ አድርጉ፣ ቤተሰብ ሁኑኝ። መልካም ቆይታ። ባይ ባይ። ወዳችኋለሁ።